ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ጥር 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃ ያገዛዙ ስልጣን አስጠባቂ ጦር እርስ በርስ ውጊያ፣ የሪፖርተር ጉዞ፣ ለፉከራው የፋኖ አመራር ምላሽ፣ ራስ ተፈራውያንን ማሳደድ፣ የዛሬ ሚኒሶታ ግድያና ተቃውሞ፣ አብይና ኤርትራ፣ አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነሆ። ከጋሸና በተንቀሳቀሰ ያገዛዙ ስልጣን አስጠባቂ ጦር ላይ የደጋው መብረቅ ኮር በሁለት ክፍለ ጦር ቃኞች በወሰደው እርምጃ ድል መቀዳጀቱን ገለጸ። በጋሸና ከተማ ያገዛዙ ስልጣን አስጠባቂ ወታደሮች እርስ በርስ መታኮሳቸው ተገልጸዋል። ባንዳ ሚሊሻ ለጥምቀት ባንዲራ ሰቅልሃል ያለውን ግለሰብ በግፍ መግደሉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 16 ቀን 2018 ይፋ ባደረገው መረጃ የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞች ድል ሲያደርግ በሌላ ክስተት ጋሸና ከተማ ላይ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት እርስ በርስ መታኮሱና ከፍተኛ ሰብአዊ ኪሳራ ማስተናገዱን ገለጸ። በዛሬው ዕለት መነሻውን ከጋሸና አድርጎ ሲጓዝ በነበረው የጠላት ኃይል ላይ የተጠና ጥቃት መፈጸሙን ያስታወሰው መረጃ ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኝ ገጣጢት ተብላ በምትጠራ ቦታ ላይ አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የጠላት ሰራዊት ላይ የተናበበና የተቀናጀ ጥቃት ሰንዝረው ሙትና ቁስለኛ ማድረጋቸውን ገለጸ። የቀኛዝማች ተበጀ ወርቁ ክፍለ ጦር ቃኝ በጠላት ሰራዊት ላይ በሰነዘረው ጥቃት 6ቱ ሲደመሰሱ 9ኙ መቁሰላቸውን፣ አንሻ ክፍለ ጦር ቃኝ በአርቢት ምድር በተመሳሳይ የደፈጣ ጥቃት ኦፕሬሽን ከቀኛዝማች ተበጀ ወርቁ ቃኝ ጥቃት ለማምለጥ የፈረጠጠውን የአገዛዙን ስልጣን አስጠባቂ ሰራዊት የቀረውን መማረክ መቻሏን ገልጿል። ገጣቲት ላይ በተደረገው የደፈጣ ጥቃትና የአርቢት የደፈጣ የምርኮ እርምጃ በጋሸና ከተማ ረፋድ ላይ የአገዛዙ ስልጣን አስጠባቂ ወታደሮች እርስ በርስ መሃል ከተማ ላይ የተኩስ ልውውጥ በማድረግ በርካቶች ሙትና ቁስለኛ መሆናቸውን ይኸው መረጃ ጠቅሷል። የወራሪው ስልጣን አስጠባቂ ሰራዊት ሽንፈት ከአማራ ፋኖ አንድነት ማግስት በተፋጠነ ሁኔታ እያስተናገደ ሲሆን የአገዛዙ ስልጣን አስጠባቂ ወታደሮችም እጅ መስጠታቸው መቀጠሉን ይኸው መረጃ ይጠቅሳል። በዚህም በሰሜን ወሎ በጉባ ላፍቶ ወረዳ በወልዲያ ዙሪያ መሽጎ ከሚገኘው የአገዛዙ ስልጣን አስጠባቂ ሰራዊት ሁለት አባላቱ ከነሙሉ ዘመናዊ ትጥቃቸው ፋኖን የተቀላቀሉ ሲሆን የአገዛዙ 58ኛ ክፍለ ጦር ሁለተኛ ሻለቃ ሁለተኛ ሻምበል አባላት ከወንድሞቻችን ጋር አንዋጋም በማለት ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን በሰላም መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ ዛሬ ጥር 16 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ የጥምቀት በዓል ላይ ባንዲራ ሰቅልሃል በሚል የወረኢሉ ከተማ ከንቲባ የግል አጃቢ የሆነው አቶ ጥላይ ኃይሉ የተባለ የከተማዋን ነዋሪ በግፍ መረሸኑን ምኒልክ ዕዝ ዛሬ ጥር 16 ቀን 2018 በፎቶግራፍ ደግፎ ባወጣው መረጃ ገልጿል። በደቡብ ወሎ ዞን ወረኢሉ ከተማ ከንቲባ የግል አጃቢ የሆነው ታጣቂ ጥር 14 ቀን 2018 ዓ.ም ከምሽቱ 1 ሰዓት ከ45 ገደማ አረንጓዴ ቢጫ ቀይ ኮከብ የሌለው ባንዲራ ለጥምቀት በዓል ከተማዋ ላይ ስትሰቅል ነበር የሚል ሰበብ በማቅረብ አቶ ጥላይ ኃይሉ የተባለን የከተማዋ ነዋሪ ግለሰብ በግፍ መረሸኑ ተገልጿል። ነጻ እርምጃ የተወሰደበት ዕድሜው 35 የሆነ የወረኢሉ ከተማ ነዋሪ አቶ ጥላይ ኃይሉ ጦር መሳሪያ ያልታጠቀና በንግድ ስራ ላይ ይተዳደር እንደነበርም ተገልጿል። ይህ በእንዲህ እንዳለ በሌላ በኩል በጃማ ከተማና ሜዳ መራኛ መካከል ልዩ ስሙ ካራ ምሽግ የተባለ ቦታ ላይ አንድ ሹፌር ባገዛዙ ታጣቂዎች በተመሳሳይ በግፍ ተገድሎ አስክሬኑ ሜዳ ላይ ወድቆ የተገኘ ሲሆን እነዚህ የብልጽግና ታጣቂዎች ግለሰቡን በግፍ የገደሉት የያዘውን 70 ሺህ ብር ለመውሰድ ግፈኛ ታጣቂዎቹም እንደሚታወቁ የአካባቢው ነዋሪዎች ጭምር መናገራቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 16 ቀን 2018 ባወጣው በዚሁ መረጃ ገልጿል። የፋኖ አመራር በፌስቲቫል ጋጋታ የሚድን አገዛዝ እንደሌለ እኛ መሆንን አብይ ከነ ከዳሚዎቹ አበጥረን የምናውቀው ሀቅ ነው በማለት ጠቅላይ ሚኒስትሩ ዛሬ ያደረጉትን ንግግር ተከትሎ ምላሽ ሰጠ። በአማራ ሕዝብ ላይ ጦርነት በማወጅ በአየር ኃይል አማካኝነት ንጹሐንን ጭምር እየጨፈጨፈ እዚህ የደረሰው አገዛዝ ዋና ቁንጮ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለቴክኖሎጂ ትኩረት የሰጠነው የኢትዮጵያን ሕይወት ውድ ስለሆነ የምንገብረውን የሰው ኃይል ለመቀነስ ነው የሚል ንግግር ማድረጋቸውን በመቃወም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ተቃውሞውን ገለጸ። በየጊዜው ዲሽቃና ክላሽ ብቻ ታጥቀን አነስ ባለች ኦፕሬሽን በመቶዎች የሚቆጥ ምርኮኛ ዘግነን እንደምንወስድ ማስታወስ ሳያስፈልግ አይቀርም። በነገራችን ላይ አብይ ስልጣን ላይ ከመጣ ጊዜ ጀምሮ የተማረከውና የተደመሰሰው መከላከያ ብዛት ከበርካታ ሀገራት
ሀገራት ብሔራዊ ጦር ድምር ይልቃል በማለት ጠቅላይ ሚኒስትሩ ዛሬ በደብረ ዘይት ቢሸፍቱ የአየር ኃይል 90ኛ ዓመት ባሉት ላይ ሚግ 21 ላይ ቆማችሁ ለቀራችሁ በማለት ዘመናዊ ጦር መሳሪያዎች መታጠቃቸውን የተለያዩ ዘመናዊ ጀቶችን መታጠቃቸውን በገለጹበት መድረክ ላይ ያደረጉትን ንግግር ዋቢ በማድረግ ተቃውሞውን ገልጸዋል። እነኚህ ባለሚጎች ትላንት የነፍስ አድን ጥሪ የተደረገላቸው መሆኑን እንተወውና 4G ደርሷል የተባለው የአየር ኃይል ቴክኖሎጂ ባለፉት 8 ዓመታት ሰሜን ጎጃም ዳጊ ጤና ጣቢያን ጨምሮ መሰል የህዝብ ተቋማትና አርሶ አደር ቤቶችን በሲ9 ሮኬት ከማውደም ውጪ አንድም ብሔራዊ ግዳጅ ላይ ተሰማርቶ አያውቅም በማለት ጠቅላይ ሚኒስትሩ አየር ኃይሉን ለጭፍጨፋ መጠቀማቸውን አርበኛ አስረስ ማረ ዳምጤ አስታውሷል። በፌስቲቫል ጋጋታ የሚድን አገዛዝ እንደሌለ እኛም ሆነን አብይ ከነ ካዳሚዎቹ አበጥረን የምናውቀው ሀቅ ነው በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ለጠቅላይ ሚኒስትሩ ንግግር በሰጠው ምላሽ ገልጿል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል በትውልደ ኢትዮጵያዊ ከሩሲያ አባትና ከኢትዮጵያዊቷ እናት በሚወለደው ወጣት አማካኝነት በኢትዮጵያ አቆጣጠር በ1920 ዓ.ም ከጣሊያን ሁለተኛ ወረራ በፊት መቋቋምን በማስታወስ የአብይ አገዛዝ 90ኛ ዓመት በሚል የሚያከብሩት የአየር ኃይል በዓል አየር ኃይሉ 98 እንጂ 90 ዓመት ብቻ እንዳልሆነው በመጥቀስ አየር ኃይሉ ንጹሐኑን በመጨፍጨፍ ታሪኩን ማበላሸቱን ጭምር በአዲስ አበባ ፖሊስ በተለያዩ ኃላፊነቶች በተለያዩ ወቅት ያገለገሉት መቶ አለቃ ሳሙኤል ይፍሩ ዛሬ ከብር ሬዲዮ ጋር በፋኖ አደረጃጀትና በአገዛዙ አየር ኃይል በዓል ላይ መሰረት አድርጎ ባደረጉት ቃለ መጠይቅ ገልጸዋል። ሙሉ ቃለ መጠይቁን እንድትከታተሉ እንጋብዛለን። በገዛ ህዝቡ ላይ በአገሪቱ ብሔራዊ ኃይል የተገዛን በሙሉ ጦር መሳሪያ አሟጦ የተጠቀመ በጅምላ ጨራሽ መሳሪያ ህዝብን እየፈጀ ያለ ግለሰብ ነው። ይሄ ቅዠታም ግለሰብ ደግሞ የፈለገውን ማለት እንግዲህ በራሱ ሚዲያ ይችላል። እኛ የምንከለክለው ነገር አይደለም። ያሳፍራል። እስከ መጨረሻው ድረስ እንግዲህ ከተቀመጠበት ከረከሰ በደም ከረከሰ ወንበር ላይ ተሽቀንጥሮ እስከሚጥል ድረስ በራሱ ሚዲያ የፈለገውን እየቀባጀረ መሄድ መብቱ ነው። ያንን ነው እያደረገ ያለ። በነገራችን ላይ ምንም አይነት እውነት የለውም። ምንም አይነት እውነት ስለሌለው ከዚህ በኋላ እንግዲህ የሚቆየው እየዋሸ ነው፣ እየቀባጠረ ነው። ምንም ማለት አይደለም። ኢትዮጵያ በሱ አፍም ልትጠራ የምትችል አይደለችም። በገዛ ህዝቡ ላይ በድሮን የገዛ ህዝቡን የሚጨፈጭፍ ዛሬ አሁን ባለንበት ዓለም በፍጹም የለም። እውነት ለመናገር የገዛ ህዝብን በዚህ ደረጃ በድሮን የሚጨፈጭፍ በጅምላ ጨራሽ መሳሪያ በማስ ዲስትራክሽን መሳሪያ በዚህ ደረጃ የገዛ ህዝቡን የሚጨፈጭፍ ግለሰብ መሪ ነኝ የሚል ግለሰብ እስካሁን የለም። እርግጥ ነው ብዙ በርካታ አምባገነን ግለሰቦችን ታሪክ ውስጥ አይተናል። አሁንም አሉ። የሚጠሉትን ግለሰብ ወይም ደግሞ ተቃዋሚ የሚሉትን ኃይል ሊያስሩ ሊያሰቃዩ ደብዛ እስከ ማጥፋት የሚደርሱ አሉ፣ ይታወቃል። ነገር ግን በዚህ ደረጃ በተከለከለ ጦር መሳሪያ ጭምር የገዛ ህዝብን ማጥፋት የ21ኛው ክፍለ ዘመን ጉድ ነው ይሄ ሰውዬ እና ከዚህ በኋላም እየዋሸ ነው የሚቀጥሉ እና የአየር ኃይልንም በተመለከተ እንግዲህ አንድ መመጻደቂያ የቀረው እሱ ነው፣ ሌላ ነገር አይደለም። ይሄ አየር ኃይል እንደተባለው ግን 90 ዓመት ሳይሆን 98 ዓመቱን የተቋቋመው በ1920 ዓ.ም በኢትዮጵያ ነጻ ፕሬስ ጉዞ ውስጥም አንጋፋ ከሚባሉት የፕሬስ ውጤቶች መካከል አንዱ የሆነው የሪፖርተር ጋዜጣና መጽሔት 30ኛ የምስረታ በዓሉን አዲስ ባስገነባው ህንጻ ውስጥም አከበረ። ታዋቂ የሚዲያና የፍትህ ባለስልጣናት በተገኙበትም ዛሬ አዲስ ህንጻውን ያስመረቀው ሪፖርተር ጋዜጣና መጽሔት በርካታ መከራዎችንና ጫናዎችን ተቀብለን አልፈናል። በስራችን በጥረታችን የሚጠራጠሩንን እምነትም አግኝተናል። ስላመናችሁን እናመሰግናለን። መረጃም ስለሰጣችሁን መረጃም በመንፈግም እና በመተቸትም ስላበረታችሁን በኩርኩምና ማስፈራሪያም ጫናም ስላጠነከራችሁን እናመሰግናለን። ነጻም ሐሳባችሁን እንድናስተናግድ ስለፈቀዳችሁልን የሌሎችም ነጻ ሐሳቦችን በጨዋነት በሐሳብ ስለሞገታችሁ በጋዜጣችን ስራዎችሁን እና ተቋማችሁን በማስተዋወቅም ስለደገፋችሁን እናመሰግናለን በማለት በርዕሰ አንቀጹ ያለፉትን 3 አስርት ዓመታትም የከፍታና የዝቅታም ጉዞዎችን ዳስሷል። ነጻ ፕሬስ ነጻ ሐሳብና ነጻ መንፈስም መሪ ቃሉ መሆኑን የገለጸው ሪፖርተር ጋዜጣም ዋነኛም ተጠሪነቱን ለህዝብ ያደረገ ጋዜጣ ነው። በሁሉም ምክንያትም መንግስትም ሆነ ሌሎችም የሚመለከታቸው አካላት ለህዝብ ሰላምና ደህንነትም ጤናም ኑሮና ሌሎችም ጉዳዮችም ትልቅ ትኩረት እንዲሰጡ ማሳሰቡን ጠቅሶ በአራቱም የኢትዮጵያ ማዕዘናትም መላው የኢትዮጵያ ህዝብ ለዘመናትም የሚታወቅበትን ህግ አክባሪነትም አገር ወዳድነት፣ የእርስ በርስ መተሳሰብ፣ መደጋገፍ፣ በጋብቻም ጭምር ተሳስሮ መዋለድና ሌሎችም አኩሪ ዘመን ተሻጋሪ ማህበራዊ እሴቶችን በማስታወስም በክብርና በደስታ የሚኖርበትን ስርዓትም እንዲገነባም ሪፖርተር ጋዜጣም ከአንድ ሚዲያ የሚጠበቅበትን ኃላፊነት ለመወጣትም ጥረት ማድረጉን ገልጿል። ህዝብ የስልጣን ሉዓላዊ ባለቤት በመሆኑ ገዢውን ፓርቲም ጨምሮ ሁሉም የፖለቲካ ኃይሎችም ከምንም ነገር በላይ እንዲያከብሩትም በተደጋጋሚ በማስረዳትም ረገድ የላቀ ሚና መጫወቱን የገለጸው ሪፖርተር ጋዜጣም የኢትዮጵያ ህዝብም ሆነ የሃይማኖት ማንነትን ልዩነትን ሳይገድበው በፍቅር መኖርን የሚቻል ስለሆነም ፖለቲከኞችም ህዝቡን እንዲመስሉ የባህሪ ለውጥ ማድረግ እንዳለባቸው በተደጋጋሚ ማሳሰቡን ገልጿል። የኢትዮጵያ ብሔራዊ ጥቅም
ማስከበር ዋነኛ ተልዕኮ መሆኑን የገለጸው ሪፖርተር ጋዜጣና መጽሔት ኢትዮጵያ በአንድ ወቅት በዓለም አቀፍ ደረጃ የምትታወቅበትን የታላቅነትን ስፍራ እንደገና እንድትቆናጠጥ የሚያስችላትን ተግባራት በመጠቆም የበኩሉን ጥረት ማድረጉን፣ ሁሉም ፍላጎቶች ከኢትዮጵያ ብሔራዊ ጥቅም በታች ሆነው በመግባባትና በአንድነት ላይ የተመሰረቱ መስተጋብሮችም እንዲኖሩ ባለፉት 30 ዓመታት የሪፖርተር ጋዜጣ የነጻ ፕሬስ ጉዞ ምስክር መሆኑን ገልጾም ሁላችንም እንኳን ለ30ኛው ዓመትም ክብረ በዓል በሰላም አደረሰን ሲል ርዕሰ አንቀጹን ቋጭቷል። በሰሜን አሜሪካ የአማራ ማህበራት ስብስብ ፋና የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስታኮ በይፋ መግለጫ ድጋፉን ሰጠ። አስቀድሞ መሪዎቹ ድርጅቱ ይፋ በተደረገ ዕለት ድጋፋቸውን ሰጥተው እንደነበር አስታውሰዋል። በሰሜን አሜሪካ የአማራ ማህበራት ህብረት የሆነው ፋና በአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረት የተሰማውን ደስታ በአባል ማህበራቱ ስም ለመግለጽ እንደሚወድ ዛሬ ጥር 16 ቀን 2018 ዓ.ም ባወጣው ይፋ መግለጫ ጠቅሶ የፋና ሊቀመንበር አቶ ላከ ምስክር ለመግለጫው ማብራሪያ በላኩት ማስታወሻ ጥር 9 ቀን 2018 ዓ.ም ባለፈው ሳምንት የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት ምስረታ ይፋ በሆነ በዕለቱ በቃል በሮሃና በበለስ ሚዲያ ለጋዜጠኞች የድርጅቱን ምስረታ አስታኮ ድጋፋችንን መስጠታችን ይታወሳል በማለት ሊቀመንበሩ በላኩት በዚሁ ማስታወሻ በርካታ ሰዎች ፋና ለምን መግለጫ አልሰጠም ብለው የሚጠይቁ ቢሆንም አስቀድሞ በቃል የገለጸውን የድጋፍ መግለጫ በጽሁፍ ለማውጣት መወሰኑን ገልጸዋል። የሰሜን አሜሪካ የአማራ ማህበራት ህብረት የሆነው ፋና በአማራ ህዝብ የህልውና ትግል ሂደት ውስጥ የአፋብን ምስረታ እጅግ ታሪካዊ ብሎም ወቅቱን የዋጀ እንደሆነ ማመኑን በዚሁ መግለጫ ጠቅሷል። በመሆኑም ለዚህ ትልቅ ተቋም ምስረታ አስተዋጽኦ ያደረጉትን አካላት ለማመስገን እንወዳለን ያለ ሲሆን የአማራ ህዝብ የህልውና ታጋዮች ወደ አንድነት መምጣት ለአማራ ህዝብ ትልቅ የልብ ፎይታ የሚሰጥ ሲሆን የአማራ ፋኖን በተስፋ ለሚጠብቁ ኢትዮጵያን በሙሉ እጅግ አስደሳች ዜና መሆኑን ፋና በዚሁ መግለጫ ጠቅሷል። ከትግሉ ደጋፊ አደረጃጀቶች በቀዳሚነት ምስረታው በታወጀበት ዕለት የፋኖ ሰብሳቢ የሆኑት አቶ ላከ ምስክር በሚዲያ እንደተገለጸው ፋና የአማራ ህዝብ ህልውና የሚረጋገጥበትን መንገድ ሁሉ ከሌሎች የሲቪክ ተቋማት ጋር በመሆን የዘር መጥፋት እየደረሰበት ለሚገኘው ወገናችን ድምፅ በመሆን እንዲሁም የሰብአዊ ድጋፍ በሚያስፈልግበት ሁሉ አባል ማህበራቱን በማስተባበር ድጋፍ መስጠቱን አጠናክሮ ይቀጥላል በማለት ዛሬ ጥር 16 ቀን 2018 ዓ.ም በጽሁፍ ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስታኮ የኢትዮጵያን ትብብር ንቅናቄ ዛሬ ጥር 16 ቀን 2018 ዓ.ም በበኩሉ ባወጣው መግለጫ ድጋፉን ሰጥቷል። የኢትዮጵያ ትብብር ንቅናቄ ፋኖ ኃይሎች ጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በሚል ስያሜ ውህድ አደረጃጀት መፍጠራቸውን በማብሰራቸው ደስታ እንደተሰማው የገለጸው ኢትዮጵያን ትብብር ንቅናቄ መግለጫ የአማራ ህዝብ በጠባብ ብሔርተኞችና አገዛዝና አምባገነናዊ ስርዓተ መንግስት ላለፉት 30 ዓመታት ከፍተኛ ግፍና ሰቆቃ የደረሰበት መሆኑን በመጥቀስ አማራ በማንነቱ ሲገደል፣ ሲፈናቀል፣ ሲሳደድ ዛሬም እያየ መሆኑን ጠቅሷል። አሁን ያለው የአብይ አህመድ አገዛዝ በግልጽ ነፍጠኛውን ወገቡን ሰብረነዋል፣ ገናም እንሰብረዋለን በማለት ከመሳለቅና ከመዛት አልፎ ጦርነት አውጆበት የአማራን ምድር የሰቆቃና የመከራ ምድር ማድረጉን ጠቅሶ አማራ ከኦሮሞ አካባቢዎች በገፍ ተገድሏል፣ ንብረቱ በገፍ ተነጥቋል፣ በብዙ ሺህ ተፈናቅሏል፣ ግማሹ በመጠለያ ግማሹ መጠለያ አልባ እንዲሆን ተደርጓል በማለት በአማራ ህዝብ ላይ የደረሱ ማንነት ተኮር ጥቃቶችን በመግለጫው ዘርዝረዋል። የፋኖ ትግል 3 ዓመት በማይሞላ ጊዜ ውስጥ ህዝባዊነቱን ማረጋገጡን የጠቀሰው መግለጫ በአስደናቂ ፍጥነት ትልቅ ኃይል መስርቶ መንግስትን እያንገዳገደ እንደሚገኝ በመጥቀስ ጥሩ ዲሲፕሊን ያለው የተማረኩ ጠላቶችን ሰብአዊ በሆነ መንገድ የሚይዝና ህዝቦችን ለማቀራረብ የሚሰራ መሆኑን ለዓለም አስመስክሯል። ልዩ ልዩ ዓለም አቀፍ ተቋማትና መገናኛ ብዙሃንም ይህንን ሀቅ ተገንዝበዋል ሲል የትብብሩ ንቅናቄ ባወጣው በዚሁ መግለጫ ጠቅሷል። ዛሬ ላይ በፋኖ የተመሰረተው ውህድ የአማራ ፋኖ ብሔራዊ ንቅናቄ በመላው ትግሉን በሚደግፍ ህዝብ ላይ የነበረውን ስጋት ያስወገደና በጎ ምኞታችንን እውን ያደረገ ተስፋችንን ያለመለመ በመሆኑ ታላቅ ደስታ ይሰማናል። ይህ ውህደት ትግሉ በሁሉም አቅጣጫ ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ እድገቱን ወደ አንድ እመርታ ያደረገ መሆኑን እናምናለን በማለት ለሌላው የኢትዮጵያ ህዝብም ተስፋ እንደሆነና በውስጥም በውጭም የሚገኙ ደጋፊ ኃይሎችም ትግላቸውን እንዲያስተባብሩና እንዲያጠናክሩ መንገድ ከፍቷል ብለን እናምናለን ሲል የኢትዮጵያን ትብብር ንቅናቄ ዛሬ ባወጣው በዚሁ መግለጫ አስታውቋል። የትግሉ መቋጫ ያለውን ስርዓት አስወግዶ ፍትሐዊና አሳታፊ የሆነ የፖለቲካ ስርዓት መመስረት መሆኑን ያስታወሰው ይኸው መግለጫ የአማራ ፋኖ ብሔራዊ ንቅናቄ በአጭር ጊዜ የትግሉን ፍኖተ ካርታ በመዘርጋት ሁሉንም ኢትዮጵያን በማሳተፍ ኃላፊነቱን ይወጣል ብሎ እንደሚያምን ጠቅሰዋል።
ኢትዮጵያን እንደ ሀገራቸው የሚቆጥሩ በሻሸመኔ ከተማ የሚኖሩ ራስ ተፈሪያውያን ከተማዋን ለቀው እንዲወጡ ጫና የተደረገባቸው መሆኑን የሚጠቅስ ዘገባ ወጥቷል። በአጼ ኃይለሥላሴ ጊዜ የተሰጣቸውን ፈቃድ ተከትሎ ወደ ኢትዮጵያ በመምጣት ከትውልድ ትውልድ የሚኖሩ ራስ ተፈሪያውያን በአሁኑ ወቅት በሻሸመኔ ከተማዋን ለቀው እንዲወጡ ከፍተኛ ጫና የተደረገባቸው መሆኑን ዞብል ፖስት የከተማዋ ነዋሪዎች ያገኘውን መረጃ መሰረት አድርጎ ባወጣው ዘገባ ጠቅሰዋል። ራስ ተፈሪያውያኑ ጫና የተደረገባቸው ያለው ከኦሮሚያ ክልል ጸጥታ ኃይሎች ሲሆን የክልሉን ገጽታ እያበላሻችሁ ነው በሚል ምክንያት የሻሸመኔ ከተማን ለቀው እንዲወጡ የሚያደርጉ ልዩ ልዩ ጫናዎችን እየደረሱባቸው እንደሚገኝ ይኸው መረጃ ጠቅሷል። በከተማዋ የሚገኙ ራስ ተፈሪያውያን የንጉሳውያን ስርዓትን ታመልካላችሁ በሚል ከተማዋን ለቀው እንዲወጡ ወይም በጉዲፍቻ አማካኝነት የገዳ ስርዓት አምልኮ እንዲቀበሉ ጫና ከመፍጠር ጀምሮ በሚንቀሳቀሱባቸው ቦታዎች ሁሉ የአረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንዳይዙ ክልከላ እየደረሰባቸው እንደሚገኝ ተገልጿል። የጠየቁትን ለማድረግ ያልቻሉ እስከ 5000 ብር የሚደርስ የገንዘብ እንዲከፍሉ በጸጥታ ኃይሎች እንደሚጠየቁ መረጃውን ያደረሱ ወገኖች የጠቀሰ ዞብል ፖስት ዘገባ ይህንን ተከትሎ ለበርካታ ዓመታት ከኖሩበት ሻሸመኔ ከተማ ለቀው እየወጡ ወደ አዲስ አበባ እንዲሁም ወደ ተለያዩ አገራት እየተበተኑ እንደሚገኙ የደረሰውን መረጃ ጠቅሷል። ራስ ተፈሪያውያን አረንጓዴ፣ ቢጫ፣ ቀይ ምልክቶች ያሉባቸውን አልባሳት እና ቁሳቁስ ይዘው መንቀሳቀስ እንዳይችሉ ከማድረግ ጀምሮ ለበርካታ አስርት ዓመታት ጠብቀው ያቆያቸውን እሴቶች እያንጸባረቁ ከፍተኛ ጫና የተደረገባቸው እንደሚገኝ ተገልጿል። ራስ ተፈሪያኑ እየደረሰባቸው ያለውን ጫና ተከትሎ ለሻሸመኔ ከተማ አስተዳደርና ለኦሮሚያ ክልል መንግስት ተደጋጋሚ አቤቱታ ያቀረቡ ቢሆንም ወደዚህ ያመጧችሁን አጼ ኃይለሥላሴን ጠይቁ የሚል የሹፈት ምላሽ እንደሚሰጣቸው ይኸው ዘገባ አመልክቷል። በአፉ ኢትዮጵያ የሚለው የጠቅላይ ሚኒስትር አብይ አህመድ አገዛዝ ኢትዮጵያን በማፍረስ ኦሮሚያ የሚባል አገር ለመፍጠር ያለውን ድብቅ አጀንዳ ለማስፈጸም እየተንቀሳቀሰ መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን በኦሮሚያ ክልል የኢትዮጵያን ባንዲራ መያዝ ወንጀል የሆነበት በተለይም የኢትዮጵያ ባንዲራ ቀለማት ያለባቸውን አልባሳት የለበሱ ጭምር ከዚህ ቀደም በ2014 ዓ.ም የጥምቀት በዓልን ተከትሎ በአዲስ አበባ ዙሪያ ታቦት ሲሸኙ ከነበሩ ወጣቶች መካከል 3ቱን የኦሮሚያ ልዩ ኃይሎች ተኩሰው መግደላቸው አይዘነጋም። አብይ አህመድ ስልጣን ላይ ከወጣ በኋላ በአዲስ አበባ ሽሮ ሜዳ በጥበብ ስራ የሚተዳደሩ የጋሞ ብሔር ተወላጆችን በኢትዮጵያ ባንዲራ ቀለማት ያለባቸውን አልባሳት ትሰራላችሁ ማለት 20 ሺዎችን አፍሶ አስሮና ደብድቦ ጋሞ ዞን ወስዶ መጣሉ በአንድ ወቅት መነጋገሪያ የነበረ ሲሆን በተለይም በኦሮሚያ ክልልና ከቅርብ ጊዜ ወዲህ አዲስ አበባን ጨምሮ የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ቀለማት ያሉባቸውን አልባሳት አድርጎ መዘዋወር ለአደጋ እንደሚያጋልጥ ይህንንም አገዛዙ እየወሰደ ያለው ጫና ማሳያ መሆኑ ተደጋግሞ ሲጠቀስ ቆይቷል። ኢትዮጵያን ታላቅ እናደርጋለን በሚል በአደባባይ በተደጋጋሚ የሚናገሩት ጠቅላይ ሚኒስትሩ ኢትዮጵያን የማፍረስ እቅዳቸውን ተግባራዊ እያደረጉባቸው ካሉት አካባቢዎች መካከል በሽመልስ አብዲሳ የሚመራው የኦሮሚያ ክልል ግንባር ቀደም ማሳያ መሆኑ ተደጋግሞ ሲጠቀስ ቆይቷል። በአሜሪካ ሚኒሶታ ግዛት ውስጥ አንድ የ51 ዓመት ግለሰብ ዛሬ ጠዋት በፌዴራል የጸጥታ ኃይሎችም ተገደለ። የአሜሪካም የአገር ውስጥ ጉዳይ መስሪያ ቤትም ስለ ግድያው ምላሽ ሰጠ። ቀደም ሲል በአሜሪካ የጸጥታ ኃይል በተገደለችው ሬኒ ጎድ ግድያ ጋር አንድ የአሜሪካም የስለላ ቢሮ የኤፍቢአይ ሰራተኛም ስራውን መልቀቁም ተገለጠ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢሚግሬሽን ጋር በተያያዘ በሚኒሶታ ግዛት ውስጥም እየተከተለ ያለው ፖሊሲን የተቃወሙ የከተማው ነዋሪዎችም ከጸጥታ ኃይሎች ጋር ያላቸው ፍጥጫ በገነነበት በዚህ ወቅት አንድ የ51 ዓመት ግለሰብ በፌዴራል የጸጥታ ኃይሎች በተተኮሰበት ጥይት ተመቶም መሞቱን የሆስፒታል ምንጮችን ማረጋገጣቸውን አሶሲኤትድ ፕሬስም ዘግቧል። የዲሞክራቲክም ፓርቲው አባል የሚኒሶታው አገረ ገዢው ቲም ዋልተዝ በጉዳዩ ዙሪያም ከአሜሪካው ዋይት ሃውስ ጋር ግንኙነት ማድረጋቸውና የፕሬዚዳንት ዶናልድ ትራምፕ አስተዳደርም በሚኒሶታ ግዛት ውስጥ የሚያካሄደውን ስደተኞችን የማደንና የማሳደድ ዘመቻም እንዲያቆም ጥሪ ማድረጋቸው በማህበራዊ ትስስር ገጻቸው አጋርተዋል። የ51 ዓመቱ ሟች ማንነትን በተመለከተም ዝርዝር ማብራሪያ ባይሰጥም የአሜሪካ የአገር ውስጥ ደህንነት ሆምላንድ ሴኩሪቲ ቃል አቀባይ ትሪሻ ማሉጌን ለአሶሲኤትድ ፕሬስ በአጭር የስልክ መልእክት በሰጡት አስተያየትም የሞተው ግለሰብ የጦር መሳሪያም ከሁለት መጋዘን ጥይት ጋር ይዞ ተገኝተዋል በማለትም አስተያየታቸውን ቋጭተዋል። በተያያዘ ዜና ባለፈው ጥር ወይም በፈረንጆቹ ጃንዋሪ 7 2026 በሚኒሶታ ግዛት ውስጥ መኪናዋን በማሽከርከር ላይ ሳለች ከአሜሪካ የጸጥታ ኃይሎች ጋር በተፈጠረ አምባጓሮ በጥይት ተመታም ሕይወቷ ካለፈው የ37 ዓመቷም ሬኒ
ከሬኒ ጎድስ ጋር በተያያዘ ምርመራ ሳቢያ አንድ የኤፍቢአይ ባልደረባ ከስራ መልቀቁን ኤንቢሲ ኒውስ ሁለት ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶም ዘግቧል። በሚኒሶታ የመስክ ስራ ላይ የሱፐርቫይዘርነት ኃላፊነት የተሰጠው ስሙ ለጊዜው ያልተገለጸው የኤፍቢአይ ባልደረባ በጉዳዩ ዙሪያ አስተያየት አለመስጠቱ የባለስልጣናቱም ከስራ መልቀቅም በቅርቡ በሚኒሶታ ግዛት ውስጥ 6 አቃቢ ህጎች ከሬኒ ጎድስ ግድያ ጋር በተያያዘ ምርመራ ዙሪያ ስጋት ገብቶናል በማለት ከስራቸው በለቀቁ ማግስት ነውም ተብሏል። በሚኒሶታ ውስጥ የፌዴራል ኃይሎች እየወሰዱት ያለው እርምጃም ተገቢ አይደለም ያሉ ከ300 በላይ የንግድ ተቋማት ትምህርት ቤቶች በትላንትናው አርብ በራቸውን በመዝጋትም ተቃውሟቸውን አሰምተዋል። ይህንንም ተቃውሞ ለመቀላቀል ከተለያዩ አሜሪካ ግዛቶች በርካታ ሰዎች ወደ ሚኒሶታ ተጉዘው እንደነበረ የተለያዩ መረጃዎች ገልጠዋል። የአየር ኃይል በዓልን አስታኮ በቀጥታ በጠቅላይ ሚኒስትሩ የተሰጠው አስተያየት ከኤርትራ ጋር የሚደረገው ጦርነት አይቀሬ መሆኑን አመላካች መሆኑን በቅርቡ የአገሪቱ ፕሬዚዳንት ኢሳያስ አፈወርቂ ለሰጡት አስተያየትም ቀጥተኛ ምላሽ ተደርጎ ተወስደዋል። በጠቅላይ ሚኒስትር አብይ አህመድ አገዛዝ በአገር ውስጥ የተከፈቱ የእርስ በርስ ጦርነቶችን አስታኮ የአገሪቱን ሉዓላዊነትና ዳር ድንበር ማስጠበቅ ያለበት አየር ኃይል ሰላማዊ ሰዎችን ለመጨፍጨፍ፣ ወላድ እናቶች ያሉባቸውን ጤና ጣቢያዎች ጨምሮ መሰረተ ልማቶችን ለማውደም ጠላት ብሎ ሰላማዊ ሰዎች ላይ በሚያደርሰው ጭፍጨፋ የራሱን ወታደሮችና አብሮት የተሰለፉ ባንዳ ሚሊሻዎችን ጭምር እስከ መጨፍጨፍ የደረሰው አየር ኃይል 9ኛ ዓመት በሚል በአገዛዙ የተቆረጠለትን ክብረ በዓል ዛሬ ባከበረበት ወቅት ጠቅላይ ሚኒስትር አብይ አህመድ አንዳንድ ሀገራት በሚል በቅርቡ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ብልጽግናና ጠቅላይ ሚኒስትሩን ታሳቢ ማድረግ ለሰጡት አስተያየት ቀጥተኛ ምላሽ ተደርጎ ተቆጥሯል። በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል የሚሉ ስጋቶችን ያጠናክራል የተባለው ዛሬ በደብረ ዘይት ወይም ቢሸፍቱ የተደረገው የአየር ኃይል ክብረ በዓል ላይ በጠቅላይ ሚኒስትሩ የተደረገው ንግግር ሚግ 21 ላይ ያላችሁ ሀገራት በማለት ጠላት ላሏቸው ያስጠነቀቁበት አስተያየት የአረብ ኤሚሬትን አጀንዳን ለማስፈጸም አሰብን በወታደራዊ ኃይል እንቆጣጠራለን የሚለውና የዲፕሎማሲያዊና ህጋዊ መንገዶችን ወደ ጎን በማድረግ ችግሩን በጦርነት ለመፍታት እየተንቀሳቀሱ ነው የሚለውን ወቀሳ የሚያጠናክር አስተያየት በስም ሳይጠቅሱ ገልጸዋል። በስፍራው አገዛዙ የክብር እንግዳ በመሆን የቀድሞ ኤታ ማጆር ሹም ጀነራል ሳሞራ ይኑስ አብይ አህመድ ከህወሓት ጋር ጦርነት በነበረበት ወቅት የትግራዩን ጦርነት ከሚመሩ ጀነራሎች አንዱ ሌላው የቀድሞ ኤታ ማጆር ሹም ሜጀር ጀነራል ጻድቃን ገብረተንሳይ ጭምር የክብር እንግዳ በሆኑበት የተደረገው ንግግር የህወሓት መሪዎችና የኤርትራ ፕሬዝዳንትን ታሳቢ ያደረገ ለነሱም በአሽሙር የተናገረ ነው በሚል የአገዛዙ ደጋፊዎች የጠቅላይ ሚኒስትሩን ንግግር ዋቢ በማድረግ አስተያየታቸውን ሲሰጡ ተስተውለዋል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። አንዳንዴ የአሰብን ወደብ ለኢትዮጵያ ብሔራዊ ጥቅም ለማዋል መጀመሪያ ኢትዮጵያንን በአገር ውስጥ ጦርነት መጨፍጨፍ ማቆም ይገባል የሚሉ ጥሪዎች ተደጋግመው ሲነሱ የቆዩ ሲሆን ወደቡን በሰላማዊና ዲፕሎማሲያዊ መንገድ ለማስመለስ አስቀድሞ ጥረት እንዲደረግ ጥያቄ የሚቀርብ ቢሆንም ከአሰብ ወደብ ከዓመታት በፊት ከነበራት ወታደራዊ ይዞታ የተባረረችው አረብ ኤሚሬት በአብይ አህመድ ትከሻ በሁለቱ ሀገራት መካከል ጦርነት በማስነሳት አሰብን መልሳ ለመቆጣጠር የምታደርገው እቅድ ለማስፈጸም አገዛዙ እየተንቀሳቀሰ መሆኑ በወቀሳ ሲነሳ ቆይተዋል። ጠቅላይ ሚኒስትሩ ራሳቸውን የኤርትራ ውጭ ጉዳይ ሚኒስትር ተደርጌ ተመድብ ያለው በማለት የኢትዮጵያን ብሔራዊ ክብር የሚያዋርድ ተግባር በአደባባይ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በፍቅራቸው ጊዜ ኢትዮጵያ በነበሩበት ወቅት ባደረጉት ንግግር ገልጸው የነበረ ሲሆን ከህወሓት ጋር በነበረው ወረራም የኤርትራ መንግስትን ጎድቶ በማስገባት ለተፈጸሙ የጦር ወንጀሎችና የሰብአዊ መብት ጥሰቶች በግንባር ቀደምትነት ተጠያቂ መሆናቸው ሲጠቀስ የቆየ ሲሆን በጦርነቱ ወቅት የኤርትራ መንግስትና ህዝብ ባለውለታችን ነው በማለት ደጋግመው ያመሰግኑ እንደነበር አይዘነጋም። በችግር ጊዜ የእኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የየትኛውም የዓለም ህግ አያስገድደንም። ለዚህ አገዛዙ በመገናኛ ብዙሃን ላይ የሚያደርገውን አፈና አጠናክሮ ቀጥሏል። ዋዜማ ሬዲዮ ፍቃዱን እንዲመልስ መገደዱን አስታወቀ።
የጀርመን ድምፅ የአማራና የትግራይ ክልል ዘጋቢዎች ፈቃድም እስከ መጨረሻው መሰረዙ ተገለጸ። በአብይ አህመድ የሚመራው አገዛዝ በመገናኛ ብዙሃን ላይ የሚወስደው አፈና አጠናክሮ የቀጠለ ሲሆን የአገዛዙ የኢትዮጵያ መገናኛ ብዙሃን ባለስልጣን ገዳ ጥሎበት የነበረው ዋዜማ ሬዲዮ በዚሁ ባለስልጣን ገዳው በማንኛውም መመዘኛ ትክክል ነው ብሎ እንደማያምን ጠቅሶ ፈቃዱን በባለስልጣኑ ጥያቄ መሰረት ከዛሬ ጥር 16 ቀን 2018 ጀምሮ መመለሱን አስታውቋል። በኦንላይን አማካኝነት የሚሰራጨው ዋዜማ ሬዲዮ በስደት ላይ በነበሩ 3 ኢትዮጵያውያን ጋዜጠኞች በሰኔ 2006 ዓ.ም የተቋቋመ ሲሆን በአገር ቤት ወኪሎች በማስቀመጥ ሲንቀሳቀስ የቆየ ቢሆንም ለዚህም ፈቃድ የነበረው ቢሆንም የምዝገባ ምስክር ወረቀት ተሰጥቷቸዋል ከተባሉ 17 መገናኛ ብዙሃን መካከል አንዱ የነበረ ቢሆንም በባለስልጣኑ ጫናና ጥያቄ ፈቃዱን ለመመለስ መገደዱን አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የተባለው ያገዛዙ የአፈና መዋቅር የዋዜማ የስራ ፈቃድ እውቅናውን የመለሰው የኢትዮጵያን ህገ መንግስት፣ መገናኛ ብዙሃን አዋጅን፣ መመሪያዎችና የሙያ ስነ ምግባርን አክብሮ ለመስራት ፈቃደኛ ባለመሆኑ ሲል የተለመደ ውንጀላ አቅርበዋል። በአገሪቱ መገናኛ ብዙሃን ብሔርን ከብሔር ከሃይማኖት የሚያጋጭ ያገዛዙ ጉምቱ ባለስልጣናት ሳይቀር ጠቅላይ ሚኒስትሩን ጨምሮ በህዝብ ላይ ጥላቻ የሚያሳድሩ፣ ጥርጣሬ የሚፈጥሩና ግጭት የሚቀሰቅሱ ንግግሮችን በአደባባይ ሲያደርጉ ይህንኑ ተቀብለው የሚያሰራጩ በአገዛዙ ቁጥጥር ስር ያሉ መገናኛ ብዙሃንን ሽፋን ጥያቄ አንስቶባቸው ማያውቀው የኢትዮጵያ መገናኛ ብዙሃን ባለስልጣን የተባለው ያገዛዙ የአፈና መዋቅር የዋዜማን ዘገባዎች ሁከት ቀስቃሽ፣ የፌዴራልና የክልል መንግስታት አስተያየት ያልተካተተባቸው በማለት አፈናውን ህጋዊ ለማድረግ ምክንያት በመግለጫው ደርድረዋል። ዋዜማ ያገዛዙን ውንጀላ የኢትዮጵያን ሚዲያ ለሚከታተሉት ወገኖች፣ ታዛቢዎችና ባለሙያዎች የህሊና ፍርድ መተውን ያስታወቀ ሲሆን ባለስልጣኑ ከ2 ወር በፊት የመጨረሻ ማስጠንቀቂያ በሚል ጫና ለመፍጠር የሞከረ ቢሆንም ይኸው ጫና ባለመሳካቱ በአገዛዙ ጥያቄ ዛሬ ፈቃዱን መልሰዋል። ይህ በእንዲህ እንዳለ ይኸው የኢትዮጵያ መገናኛ ብዙሃን ባለስልጣን ቀደም ሲል የጀርመን ድምፅ ራዲዮ ዘጋቢ 7 ጋዜጠኞችን አግዶ የነበረ ቢሆንም ዘግይቶ ከአማራና ትግራይ ክልል ዘጋቢዎች በስተቀር የሌሎቹን ፈቃድ የመለሰ ሲሆን በሁለቱ ክልሎች የሚንቀሳቀሱ የጀርመን ድምፅ ራዲዮ ዘጋቢዎች እንዳይንቀሳቀሱ ዛሬም እገዳ ጥሎ አገዛዙ የፈቀደላቸው ብቻ እንዲንቀሳቀሱ ማድረጉ ቀደም ሲል በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በአማራ ማንነታቸው ሳቢያ የታሰሩ ጋዜጠኞች በተጨማሪ አገዛዙ በዘገባቸው የተቆጣባቸውን ጫና በማድረግ በማሰርና በማሳደድ በኢትዮጵያ በህገ መንግስቱ የተፈቀደው የዜጎች ሀሳብን በነጻ መግለጽ ዛሬም አደጋ ላይ መውደቁ በተደጋጋሚ ሲጠቀስ ቆይተዋል። አብይ አህመድ ወደ ስልጣን በወጣ ማግስት በህወሓት የበላይነት ይመራ በነበረው አገዛዝ የታገዱ መገናኛ ብዙሃንን ለቀናል፣ አሳዳጅና ተሳዳጅ አይኖርም፣ አሸባሪዎቹ እኛ ነን በማለት ለተፈጸሙ ሰብአዊ መብት ጥሰቶችና ያፈና እርምጃዎች ህዝቡ ይቅር ብሎናል በማለት ማዘናጋቱ አይዘነጋም። በሚኒሶታ ሚኒያፖሊስ እየተካሄደ ያለውን የኢሚግሬሽን ዘመቻና የሁለተኛው ተቃዋሚ መገደልን ተከትሎ ቁጣዎች ተቀስቅሰዋል። የግዛቱ ብሔራዊ ዘብ አባላት እንዲሰማሩ አገረ ገዢው አዘዋል። በሚኒሶታ እየተካሄደ ያለውን እርምጃ ተከትሎ አሜሪካ በሌሎች ሀገራት ተቃዋሚዎችን አሸባሪ እያሉ መገደላቸውን ለመቃወም ምን ሞራል አላት በማለት ትውልደ ኢትዮጵያዊ ስጋቱን ገልጸዋል። በሚኒሶታ ሚኒያፖሊስ በትላንትናው ዕለት አስደናቂ የተባለ ህዝባዊ ተቃውሞ እጅግ ቀዝቃዛ የአየር ጸባይ በነበረበት ወቅት ጭምር የታየና የህዝቡ አንድነት አነጋጋሪ በሆነበት በዛሬው ዕለት የተካሄደውን ተቃውሞ ተከትሎ በአንዲት ሴት ላይ ኃይል እርምጃ ለመውሰድ በተንቀሳቀሱ የኢሚግሬሽን ዘመቻው አካል የሆኑ የፌዴራል ኦፊሰሮች ድርጊትን በመቃወም በስልኩ ለመቅረጽ የተንቀሳቀሰው የ37 ዓመቱ የጽኑ ህሙማን ክፍል ነርስ የሆነው አሌክስ ፔር ተረባርበው ከያዙት በኋላ የዘመቻው አካል በሆነው ኦፊሰር አማካኝነት በተደጋጋሚ ተተኩሶበት ከቆሰለ በኋላ ህይወቱ ማለፉን የሚኒያፖሊስ አገረ ገዢ ቲም ዋልዝ ያስታወቁ ሲሆን እየተካሄደ ያለውን ዜጎችን የማፈን እርምጃ በመቃወም ድርጊቱን ያወገዙ ሲሆን የግዛቱ ብሔራዊ ዘብ እንዲሰማራ ትእዛዝ ሰጥተዋል። የ37 ዓመቱ የጽኑ ህሙማን ክፍል ነርስ የሆነው አሌክስ ፔር ምንም አይነት ወንጀል የሌለበትና በማህበራዊ ሚዲያ ጥቃቱን አስታኮ የተሰራጩት ቪዲዮዎችም መሳሪያ መያዙን የማያሳዩ ሲሆን በባለስልጣናት በተቃራኒው የተሰጡ አስተያየቶች ተቃውሞ አስከትለዋል። ባለፈው የ3 ልጆች እናት የሆነችው ነጭ ኒኮል ጉድ በአይስ ኦፊሰር ከተገደለች በኋላ ውዝግቡ ተጠናክሮ የቀጠለ ሲሆን በትላንትናው ተቃውሞ ህጋዊ ኢሚግሬሽን ሂደትን ተከትለው የ5 ዓመቱ ህፃንና የኒኮል ጉድ ጉዳይ ዋና አጀንዳ ጭምር የነበረ ሲሆን በዛሬው ዕለት የተካሄደውን ተቃውሞ ተከትለው የሆስፒታል የድንገተኛ ክፍል ነርስ የሆነው የ37 ዓመቱ ነጭ ጎልማሳ በተመሳሳይ ሁኔታ በጥይት ተደብድቦ ከሰዓታት በኋላ ህይወቱ ማለፉ ተጨማሪ ቁጣ ቀስቅሷል። በዛው ሚኒሶታ ሚኒያፖሊስ የሚኖረው ትውልደ ኢትዮጵያ የህግ ባለሙያ ሙሉዓለም ጌታቸው ባለስልጣናት ግድያውን አስታከው አነስተኛ ሽጉጥ ይዞ ነበር በማለት ለመወንጀል ያደረጉትን ሙከራ በመቃወም ከመንግስት ይጠበቅ የነበረው ምርመራ እናደርጋለን፣ በዛ ምርመራ መሰረት እርምጃ እንወስዳለን
እንችላለን የሚባል ቢሆንም በተቃራኒው አሁን የሚሰማው ግን እሱ ወይም እሱ አሸባሪ ናት ወይም የኢሚግሬሽን ኦፊሰር ልትገድል ስትል ነው ወይም ሲል ነው የተገደለው የሚል ምክንያት እንደሚሰጥ በመግለጽ ይሄ በደቂቃዎች ውስጥ የሚሰጥ ብየና መሆኑን በተቃውሞ ጽፈዋል። ኢትዮጵያ ውስጥ ወይም ሌላ ሀገር ላይ ተቃዋሚዎች ሳይሆኑ አሸባሪዎች ናቸው ብሎ የሚገድልን መንግስት የአሜሪካ መንግስት ለመተቸት ከዚህ በኋላ እንዴት ያለ ሞራል ነው የሚኖረው ያለው ትውልደ ኢትዮጵያ የህግ ባለሙያ በእርግጥ ወንጀለኞች ብለው ካሰሯቸውና ፎቶቸውን ከለጠፏቸው ውስጥ ብዙዎቹ ምንም ወንጀል ያልሰሩ ወይም ፍርድ ቤት ገና ወንጀለኛ ያላላቸው ናቸው። የዚህ በፎቶ ወንጀለኛ ተብለው በኋላ የተለቀቁ ደንበኞች ያሉኝ። በአብዛኛው ህዝብ ጠንካራ የተቃውሞ እንቅስቃሴ ብደሰትም መንግስት ግን የሚሰራውን ስራ ላይ እፈራለሁ። ሰዎች ለያዙት የተቀመጡበት ቦታ ክብር ካልሰጡ፣ ስሜታቸውን ብቻ ካስተናገዱ ታላቅ አገር ሆኖ መቀጠል አይቻልም በማለት ትውልደ ኢትዮጵያ የህግ ባለሙያ ሙሉዓለም ጌታቸው የዛሬውን ግድያ አስታኮ በማህበራዊ ሚዲያ ባሰፈረው አስተያየት ገልጸዋል። ከዚህ ቀደም በተደጋጋሚ በጉዳዩ ላይ አስተያየቶች በመስጠት በተለይም የኢሚግሬሽን ኦፊሰሮች ወደ ቤት በሚመጡበት ወቅት በፍርድ ቤት የተፈረመ ወረቀት ከሌለ በስተቀር በርን አለመክፈት፣ በእነሱ ባለስልጣን የሚፈረም ደብዳቤ ህጋዊነት እንደሌለውና ዜጎች ያላቸውን የህግ ጥበቃ እንዲጠቀሙ፣ መንገድ ላይ በሚያዙበት ወቅትም ያለመናገር ህጋዊ መብት እንዳላቸው፣ ታስረው እንደው ወይም መሄድ እንደሚችሉ መጠየቅ መብታቸው መሆኑን ጭምር ትውልደ ኢትዮጵያ ህግ ባለሙያ ተከታታይ ማብራሪያ መስጠቱ አይዘነጋም። በሚኒያፖሊስ የፖሊስ አባላት የህዝቡን ደህንነት ለማስጠበቅ ከኢሚግሬሽን ኦፊሰሮች ጋር እስከ መወዛገብ የደረሱ ሲሆን በተለያዩ አውራጃዎች የሚገኙ ፖሊሶች የሚኒሶታ ብሔራዊ ዘብ አባላት እንዲላኩላቸው ጥያቄ ማቅረባቸውን ተከትሎ አገረ ገዢው ቲም ዋልዝ ስምሪት መስጠታቸው በይፋ ተገልጿል። አገረ ገዢው እየተወሰደ ያለውን የመብት ጥሰትና በኢሚግሬሽን ዘመቻ ስም እየተካሄደ ያለውን አፈናና እመቃ ጠንከር ባሉ ቃላት ጭምር አውግዘዋል። And I call on all Americans to see the decency that this state is exhibiting and the horrific cruelty, unprofessional, absolute abomination that is passing for what these ICE agents are doing on our streets. They think they can provoke us into abandoning our values. Well, they're dead wrong. We'll keep the peace. We'll secure the justice with our neighbors, and we'll see this occupation ends. Minnesotans and Minnesota law enforcement that continuously is being denigrated by this administration will continue to be the adults in the room, the professionals in the room, the decent human beings in the room that will keep the peace. የሚኒያፖሊስ ከተማ ከንቲባ ጃኮብ በበኩላቸው በሌላ ግዛት ያሉ አሜሪካውያንም በሚኒሶታ እየተፈጸመ ያለውን ድርጊት በንቃት እንዲከታተሉና እንዲያወግዙ የጠየቁ ሲሆን አስቀድሞም የተቃወሙትን ህገወጥ ያሉት እርምጃን ተከትሎ የአይስ አባላት ከተማውን ለቀው እንዲወጡ በተደጋጋሚ ሲጠይቁ ቆይተዋል። አሜሪካ በኢራን ላይ የምትወስደውን ወታደራዊ እርምጃ ታሳቢ ማድረግ ታዋቂ አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉትን በረራ አቋርጠዋል። የኢራኑ አያቶላ ለልጃቸው ኃላፊነታቸውን አስረክበው ለአደጋ ጊዜ ወደ ተዘጋጀ ምድር ውስጥ ወዳለ ዋሻ ጽህፈት ቤታቸውን ማዛወራቸው ተጠቅሷል። በማንኛውም ሰዓት የአሜሪካ ጥቃት ሊፈጸም ይችላል የሚለው ስጋት አይሏል። በኢራን መንግስት ለውጥ እንደሚካሄድ የሚጠቅሱ መረጃዎችን መውጣት ጀምረዋል። ፕሬዚዳንት ዶናልድ ትራምፕ በይፋ በኢራን ተቀስቅሶ የነበረውን የተቃዋሚዎች እንቅስቃሴ ተከትሎ የኢራን መንግስት በወሰደው በአጸፋ እርምጃ በሺህ የሚቆጠሩ ተቃዋሚዎች መገደላቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ ቃል በገቡት መሰረት በኢራን ላይ ወታደራዊ ጥቃት ለመውሰድ የመጨረሻ ዝግጅት እያደረጉ መሆኑን የሚጠቅሱ ዘገባዎች ወጥተዋል። የአሜሪካ ጦር መርከቦች ወደ ኢራን መጠጋታቸውን ተከትሎ በርካታ ታዋቂ አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉትን በረራ አቋርጠዋል። በአሜሪካና በኢራን መካከል ውጥረት በነገሰበት በአሁኑ ወቅት በየትኛውም ሰዓት ጥቃት ሊሰነዘር ይችላል የተባለ ሲሆን ይህንን ተከትሎ ከዛሬ ጀምሮ ታዋቂ አየር መንገዶች ወደ መካከለኛው ምስራቅ ሀገራት የሚያደርጓቸውን በረራዎች ሰርዘዋል። የፈረንሳዊ ኤር ፍራንስ፣ የጀርመኑ ሉፍታንዛ፣ የካናዳው ኤር ካናዳና የኔዘርላንዱ ኬልኤኤም እስከ እሁድ ድረስ ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ እንደማይበሩ ያሳወቁ ሲሆን በረራዎቹ የተሰረዙት አንዳንድ የመገናኛ ብዙሃን በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል በሚል ጠንካራ አስተያየት እያቀረቡ ባለበት በዚህ ወቅት ሲሆን የእስራኤል ቻናል አይ24 የተባለው የቴሌቪዥን ጣቢያ በኤርፖርቶች ድረገጽ ላይ የሰፈረን የበረራ መረጃን መሰረት አድርጎ እንደዘገበው የኔዘርላንዱ ሮያል ደች አየር መንገድና የስዊዘርላንዱ ስዊዝ ኤር በተመሳሳይ በረራቸውን መሰረዛቸውን አስታውቋል። አሜሪካ በኢራን ላይ የምትወስደውን ጥቃት ተከትሎ እስራኤል ጭምር በአጋርነት እንደምትሰለፍ በስፋት እየተጠቀሰ ሲሆን አርማዳ የተሰኙት ግዙፍ የአሜሪካ የጦር መርከቦች ወደ ቀጠናው መንቀሳቀሳቸውን ፕሬዚዳንት ዶናልድ ትራምፕ ትላንት በይፋ ካረጋገጡ በኋላ ኢራን ማንኛውም አይነት ጥቃት ውስን ቀጥተኛም ሆነ የቀዶ ጥገና አይነት ይሁን እንደ ሙሉ ጦርነት ነው የምንቆጥረው በማለት ስማቸው ባልተጠቀሰ የአገሪቱ ባለስልጣን አማካኝ
አማካኝነት አስተያየት የሰጠች ሲሆን የኢራኑ አያቶላ ስልጣናቸውን ለልጃቸው በጊዜያዊነት በመስጠት ደህንነቱ ወደ ተጠበቀ የዋሻ ውስጥ ጽህፈት ቤት መዛወራቸውን የሚጠቅሱ መረጃዎችን መውጣት ጀምረዋል። በኢራን በመላው ሀገሪቱ ከፍተኛ ጥበቃ እንዲደረግ ትዕዛዝ የተሰጠ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ፕሬዚዳንት ትራምፕ የአሜሪካ ጦር መርከቦች ወደ አካባቢው እያመሩ መሆኑን ካረጋገጡ በኋላ ጥቃቱን መጠቀም እንደማያስፈልግ ተስፋ አደርጋለሁ ያሉ ቢሆንም ኢራን ሰላማዊ ተቃዋሚዎችን መግደሏን እንድታቆምና የኒውክሌር መርሃ ግብሯን እንዳትጀምር በድጋሚ ማስጠንቀቃቸው አይዘነጋም። አሜሪካ የኢራንን ሉዓላዊነት የምጥስ ከሆነ በከፋ ሁኔታ እንመልሳለን፣ ይህንንም ለአንዴና ለመጨረሻ ጊዜ እንቋጫለን በማለት አንድ የሀገሪቱ ከፍተኛ ባለስልጣን ለመገናኛ ብዙሃን በሰጡት አስተያየት ገልጸዋል። የእስራኤል መከላከያ ሚኒስትር ትላንት በኤክስ ገጹ ላይ ባሰፈረው መልእክት በረራዎችን በተመለከተ ከሀገሪቱ የደህንነት እዝ የተለወጠ ነገር የተላለፈ ትዕዛዝ የለም ያለ ቢሆንም የኢራን ሲቪል አቪዬሽን ድርጅት ቃል አቀባይ የኢራን የአየር ክልል አልተዘጋም፣ የበረራ መስመሩም ከበረራ ነጻ እንዲሆን አልተደረገም በማለት በኢንተርኔት የሚዘዋወረው መረጃ ውድቅ ማድረጋቸውን ጠቅሷል። የጀርመኑ አየር መንገድ ሉፍታንዛ እስከ መጋቢት መጀመሪያ ድረስ እንዲሁም የሉፍታንዛ አካል የሆነው የኦስትሪያ አየር መንገድ እስከ የካቲት አጋማሽ ድረስ ወደ ኢራን በረራዎች እንደማይኖራቸው ከቀናት በፊት ማሳወቃቸው አይዘነጋም። በኢራን ላይ በአሜሪካ ጥቃት ከተሰነዘረ እስራኤልም ተከትላ ጥቃት እንደምትሰነዝር እየተጠቀሰ ሲሆን ሁለቱ ጥቃቶች በኢራን የመንግስት ለውጥ ሊያመጡ እንደሚችሉና አያቶላውን ጨምሮ ተፈላጊ የኢራን መሪዎች የጥቃቱ ኢላማ መሆናቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።